እዛው ደዛ ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ በባሉ ቁጭ አሉን። ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቧው ልጅ እና እኔ ለን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። ጮኸች ነበር። እጇን ይዘዋታል ይዘው ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው እንደ ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በልኩ። ሄሎ አዎ፣ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7ቱ ናቸው የገቡት። እኔና አቢ የሚባለው ጅቧል አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ጠብቁኝ አንድ ደቂቃ። እሺ ሁላችሁም ተስሽ ወንድሜ ከቻልክ ግባ አስቤሃለሁ። እንግዲህ እዚህ የተሰበሰባችሁ 11,000 ሰው አላችሁ። ለገጠር ልጅ ባንድ ነሸር አድርጉለት ይምጣ። አብሮ የነበረው ልጅ ነው ይሄ እያወራ ያለው። ሁለቱ ቁጭ ብለው እዚህ እንዳወሩ እንፈልጋለን። በአይኑ ያላየውን ያልሞተችውን ልጅ ተደፍራ እናንተ ሂዱ ብለው አንደኛው ከደፈረ በኋላ ሁለቱ መተው ሊይዘዋ ሲሄዱ እያየ ሞተች ብሎ ቪዲዮ የሰራው ግን የገጠር ልጅ ነው። ሸር አድርጉለት። ከዚህ በላይ ሞት የለም። ከዚህ በላይ ይቺ ልጅ የደረሰባትን በዚህ ደረጃ ለመረዳት ከዚህ ልጅ ምስክር እርቀት ነበር። ድምፅ ነው የሰማነው ሲደፍራት ያለው የገጠር ልጅ ሩቅ አይደለም። ድንጋይ ነው የከለለን ከኛው ጎን ነች አለ። አያችሁ፣ ገመዱን ከወጣም በኋላ ብዙ መንገድ ሄደናል። ተደፍራ 1 ቀን መንገድ ሄዳለች ምናምን አለ አይደለ? የገጠር ልጅ ይሄ ልጅ እየሰማችሁ መሲ ደግመሽ ላኪ ለያዝሽ። ከተደፈረች በኋላ የትም አልተንቀሳቀሰችም። ሁለቱ መጡ፣ 3 ሆኑ። እኛን ሄዱ አሉን፣ ይዘዋት ሄዱ ነው ያሉ። ከተደፈረች በኋላ እንደቆመች እጇን እንዳያዟት። ኢማጂን ምን እየተሰራ እንደሆነ በገጠር ላይ ድራማውን ከጀርባ ይሰራሉ። እሱ መጥቶ ሶሻል ሚዲያ ላይ ያስረዳል። ህዝብን እንዴት እንዳደናገረ። ይሄ ገጠር ልጅ ማለት የእነሱ ማንካ ሆኖ እያማሰለ ያለ ሰው የእነሱን ጨዋታ እየተጫወተብን ነው ያለው። በአንድ አፍ 3 በአንድ ምላስ 99 ምን አስወራው? እሱ አቋም ካለው አቋሙን ይዞ ቢናገር ምን ችግር አለው? አሞራ ይኸውልህ፣ ትናንትና ሳያ በስልክ ያሰማን ልጅና አሁን የሚያወራው ልጅ አንድ ነው። ቃላቸው ምንድን ነው? ሩቅ አይደለም፣ ከኛ ሩቅ አይደለችም፣ ድንጋይ ብቻ ነው የሚከልለን፣ ከፊታችን ነው የደፈሯት ብሏን። ያንኛውም ይሄኛውም አንድ አይነት ነገር የተናገረው። እስካሁን ግን ሙሉ ሰምቻለሁ። የገጠር ልጅ የተናገረው ነገር በሙሉ እነሱ ደላላዎቹ እነሱ የነገሩትን እነሱን ነፃ የሚያወጣቸውን እንዳላየ ምንም ሲያደርጓት እንዳላየ ግን ሞተች ብለው ነገሩን ብሎ ይህን ነገር ነው የተናገረው። ሲቀጥል ማለት ነው አሁን ለምሳሌ አቡጋ አንዳንድ ልጆች ጋር እያገናኘን ነው። ውስጥ ላይ ሁላችንም መስራት ያለብንን የድርሻችንን እንወጣለን። ሀታ እኔ ለምሳሌ ከዚህ ነገር አልፎ ልጅቱን አስቀምጦ ከሌላም ሰው ገንጥሎ አሁን ላይ እሱ ጋር እንዳረጋት ሁላ የነገሩ ልጆች አሉ። ተጨባጭ መረጃ ግን ከየትም እንዳይመጣ እያደረገ ነው ያለው አሁን ላይ ተክላይ ማለት ነው። ተክላይ ከየትም እንዳይመጣ ስልህ የሆነ ነገር እየወጣ ስለሆነ እሱ ጋር አድርጓታል። እየሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነውን ነገር በአንድ አፍ 99 የገጠር ልጅ አታውራ፣ እውነታዋን አውራ፣ የሚጠቅምህን እውነታዋን አውራት። አሁንም ነገም ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ ፊቱ ቢያሳዝን ምናምን እንትን እያንዳንዳችሁ አታሽቃ አንድ ጊዜ ጉዳይ ነው።
አሁን እንግዲህ ነገሩ ይኸውላችሁ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። ስለዚህ ያ እዚህ እንዳመጡ እንዳረብሽ በእናታችሁ ሰላም ናችሁ? ሰያ ጸጉር መስተካከለው አታል እንደ እኮ ታዲያ ጸጉሩን እዩት እስኪ ያቡፋኖ ነገር ላይ ነን። ወንድሜ አንተም አብረህ ቁጭ ብለህ የምትሰራው ስራ ነው። አትረብሽ። ሰያ አሁን ጎንደሬ እንኳን ቆስጣና ነበር። አንተ አሁን ጎንደሬ ቪዲዮ ባልገባ ባሳየህ ነበር። ወላሂ በእናትህ ውጣ። አሁን ስማ ሰያ፣ ከመደወል በፊት የገጠር ልጅ መምጣት ከቻለ ሁለቱን ለምን አናፋጥጣቸውም? ይነጋገሩ በቦታው ውስጥ። የኛው በገስት ላይ ይገባል አይደለም። አንዴ ስሙኝ፣ የገጠር ልጅ አይመጣም። በጣም ራሱን እንቅልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲታርገው የሚገሉታሉ። አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ይጨርስ። ቆይ እንጨርስ። ሪከርድ አድርጉ። ወንድም ይቅርታ ካርድ አቋርጦ ነበር። እኔ ያለ ችግር የለውም። እኔ ብዙ 2 ቀን ስላወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስኪ። ከዛ በኋላ እንግዲህ እኛም ቀጥሏል። ከዛ 2 መጡ ቀጥሏል። እኛ ሁለቶቹ እናንተ ጋር የሉም ነበር። ከዚህ ይዘውን የሄዱት እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን የሄዱት እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወደ 2 መጡ ያን ይዘውን ሄዱ። እነዛ ማለት ነው ቀጥሏል። ከዛ እሷ ስንል አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው በአንድ ያልሆንም ሁላችን ተከፋፈል ቀጠለው። ማለት ምንም የማያደረግበት ቦታ ስለ ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ያዘቻ ሻንጣ እዛው ነው አስቀምጡ ብለውን አስቀምጣለን። እሷን ይዘን ወዲያን ወሮረነዋል ምናምን ሞተች ከተባለ በኋላ ውሸቱን እዛው ነው ያስቀምጥን። አስቀምጡ ብለውን አስቀምጠን የመጣ ነው። ከዛ እንዳለፍ ትንሽ እንዲሰራሳ እዛ ጋር ስንደርስ ነው እንግዲህ ቪዲዮ እሰራለሁ። ተዋት ስራ ቪዲዮ አይና ላይ ምናምን ስንለው እንዲ ያለ እሰራለሁ አለ እንጂ በኋላ ሞተች ያላችሁም አካል የለም። ሞተች ከዚህ በኋላ እሷን ቁጭ ያለና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾት ነው 40 ደቂቃ የማይሆን የተቀመጥ ነው። አትመጣም። ከዚህ በኋላ እሷን አታገኟትም። ቀጥሏል። ሙታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች በሆነ ቪዲዮ የሰራው ሲጀመር ሙታለች እንኳን አላሉም እነሱ ሌላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የእኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶለታል። ብር ወስደዋል ከኛ 600፣ 700፣ 500 የነበረው ነበር። ያንን ወስደውብናል። የእሱን ግን መልሰውለታል። ስልኩንም መልሰውለታል። የእኛ ስልክ ግን አልተመለሰም። የእሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የእኛ ስልክ አልተመለሰም። የእሱ ስልክ ተመልሷል። የእኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛ ሆነ እንትን ውስጥ ሸብክ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት እሱን። እነዛ ያኔና አብዬ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው። እኛ ዝም ብለን እነሱ ናቸው ቪዲዮ ሰሩ ሲሏቸው አብረው ቁጭ ብለው ቪዲዮ ሰሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን ቆይሽ እንጂ መጀመሪያ ይኸው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ትመልሰዋል። ምክንያቱም መጥተው ሌላ ከሆነ እናወራለን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ እንኳ አሁን ነው መደፈሯን የሚያምነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና
እጄን እሰጣለሁኝ ከአሁን በኋላ ህይወቴ ተበላሽቶ እያለች ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንት ሰዓት መንገድ አላውቅም መተን ከዛ በኋላ አድረን ረፋዱ ላይ ገመዱን ቀድማ ወጣች። ነገራችን የዘልብ ማለት ያለባችሁ የጌትነት እህት የጌትነት ወንድም መንፈስ ሚስቴ ናት አለ ምናምን አላለም። እንደዛ አላለችም ብሏል። ተመልከት፣ እዚህ ላይ ልብ በሉ። አንደኛው የይመች ዘመድ ደግሞ መንፈሱ ሚስቴ ናት እያለ ሲያሰቃያት ሲፎክር ነበር ሁሉ ብሏል። የገጠር ላይ መንፈሱ እንደዚህ ሲል እንዳልሰማም ተናግሯል። ያሉት ድንበሩን ምንድነው ገመዱን ወጣን፣ እሷ ተቀድማ ወጣች። ከዛ እኛ ተከተን እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው የእሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዝም በለው። እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ። ጠብሳለሁ እያንዳንድ ነው አልፈህ ትሄዳለህ ትቀጥላለህ። ስለራስ ነው የሚመለከት ነው መጥተው ማለት ነው። ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘውን ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዟት ምንም ማድረግ አንችልም። እኛን ይዘውን ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድ ነው ቁጭ ያደረጉን። ከዛ እሱ አሁን አዝረዋት መጡ። የሆነች ሌላ ልጅ ናት አዝረዋት የመጡት ልጅ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ይቺ ታዝ ላይ ያለፈችው ልጅ ማለት ነው። ወደዚህ እየመጣ ይደክማባቸው ነው መንገድ ላይ ነበር። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ የመጣችው ልጅ እግሯ ጥቁር ነው። ያና እግር አይተ ነው ቀይ ነው። ይችኛይቱ እግሯ ጥቁር ነው። አዝለው ወዴት አሳለፏት? እቺ እግሯ ጥቁሯ እናንተ ነው ይዘዋት ያለው ወደ ካምፑ ነው ይዘዋት። እንግዲህ ወደ ይዘዋት እኛ ቁጭ እንዳን ይዘዋት አልፈዋል። ግን ይችኛይቱ ይዘዋት የመጡም ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሀኒን ተቀበሩ። በኋላ ሀኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ያው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት። ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጥነው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዚህ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንድ ያለ ስልካችንን ወሰዱ። የእኛን የእሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን። ደረስን። እዛ እንደደረስን ምግብ ምናምን ሰጡን። ከዛ በኋላ ቪዲዮ ስራ አሉት። ቪዲዮ ሰረሱ። እገመዱ ላይ ሲወጣ እሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላልፋችሁ እያለ እንደውም ማለት ነው በላይ ነው ማስተላልፋችሁ እያለ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አይደል። ከዛ በኋላ እኛ እንትን እንዳልንበት አወቀ። ባህሩን እንድተሻገር እነሱ ከዛ በኋላ ጣፋ ኮምቦልቻ ወርጃለሁ ያለው ውሸቱን ነው። ኮምቦልቻ አልወረደም። ሲጀመር እሱ አልማት ነው የቀረው። ወደኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል። ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል። ወደኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር እሱ ሲጀመር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለሱ ወደዚህ ግማሽ እነሱ ናቸው የከፈሉለት ኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ የጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉ እናውቃለን።
እና ልጅቱን ያው የራው የዛው የተክለይ ተዛ ከወዳ ይዛዋቸው የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚወሩት። ስልክም ሲያወሩ በትግረኛ ነው የሚወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚወሩት እንጂ ትግረኛ ነው የሚወሩት። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ከዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር እዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደለም እንደዚህ ሄዶ አልሰጠም። ሻንጣዋንም አስቀምጡ ብለዋችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጧለን እናስቀምጥ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው። እዚህ ቦታ አድረናል፣ ብዙ ሰዓት አብረን አድረናል ምናምን ያለው ውሸቱ። ስልክ ስታወራ ህይወት ተበላሽቷል ብላለች። ከዛ በኋላ አላየናትም። ስልክም ያወራቸው ከኋላ ስናር ነው እንጂ ከዛ በኋላ ስልክ የሚባልብኛ ጋርም አላደረች። ከዛ በኋላ በቃ አላየናትም። በቃ እዛ ጋር ነው የተለያየ ነው። ከዛ በኋላ ምን እንዲያደርጓት አናውቅም። እየሰማችሁ ነው አይደል? ሰያ ግልጽ እኮ ነው። ሰያ የተለየ ግንኙነት አላቸው። የገጠር ልጅ እና እነሱ የተለየ ግንኙነት ያላቸው ይመስላል ወንድም። እንግዲህ እነዚህ የገጠር ልጅ ጋር የሚባለው ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱ ይንከባከቡታል። ይህ ሀቅ ነው። ወንድ አንደውን ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ የእሱ ተመልሷል። የእኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለይመሽጅ ነው የሰጠው ማለት ነው። እሺ እሺ። ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድን ነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮውን ስራ ሲባል ወዲያውን እንደ ሀሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድን ናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት አቡ ፎቶቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶቸው ሲዘዋወር አይተሃል። እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ኮፒም ካላቸው ነገር ነበር። አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ጠይቀው። ፎቶቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። ካምፕ ውስጥ ያገኘነው ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ኃላፊዎቹ ናቸው። ኃላፊዎቹ እንደተክለኝ እነዛ አንድ ጥያቄ ልጠይቀው እኔ። ይቅርታ እሺ። ወንድም ይኸውልህ፣ እየተሰማህ ከሆነ ሀናን ከእናንተ ለይተው ጉድጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ። እዛው ካምፕ ነው ያስቀሩት።
እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው፣ እኔንም መታኛ ነው። ውሸቱን ነው። አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው። ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ የሰራችው ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ነገር ማለት ነው። ሌላ ልጠይቀው አንድ። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ የከለለን ነው፣ ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መጥተው እሷን ይዘው ሄዱ። እኛን በጥፊ መታውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው።